አይቴ ብሔራ ለጥበብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የመስታወት ሚዲያ ተከታታዮች በእግዚአብሔር ስም እንደምንሰነበታችሁ። ይህ የተለመደው ሳምንታዊው አባቶችን እወቅ የሚለው መርሃ ግብራችን ነው። በዚህ መርሃ ግብር እንግዲህ ያው ምንጊዜም የኢትዮጵያ ሊቃውንት በያገኘንበት እንዘክራለን። ባለፈው ሳምንት በደብረ ሃይማኖት መካነ ኢየሱስ ለረጅም ዘመናት ያስተማሩትን የኔታ ኃይለ ሚካኤልን ዘክረን ነበር። እግረ መንገዱን ዛሬ ደግሞ የመምህራቸውን የኔታ ገብረ ጊዮርጊስን ታሪክ እንቀጥላለን። እግዚአብሔር አምላክ ሊቃውንት ምስጢሩን ይግለጽልን። እንግዲህ ያው የታሪክ አካሄዳችን የጊዜ የማዕረግ ቅደም ተከተል የለውም። ታሪካቸውን ባገኘንበት እንዘክራለን እና ለዚህ ነው ከደቀ መዝሙር ወደ መምህር ከኔታ ኃይለ ሚካኤል ወደ ኔታ ገብረ ጊዮርጊስ ለመዘዋወር ያበቃን። ታሪካቸውን በተገኘበት ስለምንዘክር የተለየ ቅደም ተከተል ስለሌለው ነው። እንግዲህ የኔታ ገብረ ጊዮርጊስ ወይም መምህር ገብረ ጊዮርጊስ በመባል የሚታወቁት ባህታዊ ሊቅ በ1889 ዓ.ም ሚያዝያ 23 ቀን በትግራይ ጠቅላይ ግዛት በተንቤን አውራጃ ደብረ ኢየሱስ በተባለ ቦታ የተወለዱ ሊቅ ናቸው። በዚያው በተወለዱበት አካባቢ ለዲቁና የሚያበቃ ትምህርት ተምረው ማዕረገ ዲቁና በዚያው በዘመኑ ከነበሩ ጳጳስ ተቀብለው የተወሰነ ጊዜ ካገለገሉ በኋላ በዚያው በአቅራቢያቸው ዳጨጌ ወደ ተባለ ገዳም ሂደው በእርዳታ ቆይተው በ18 ዓመታቸው ማዕረገ ምንኩስና ተቀብለዋል። እድሜያቸው ልጅ ቢሆንም በገዳሙ የሚኖሩ አበው ጥብዓታቸውን፣ ምናኔያቸውን፣ ዓለምን መናቃቸውን ተረድተው አመንኩሰዋቸዋል እንጂ ለብዙዎቹ በዚህ በ18 ዓመት ዕድሜ ማዕረገ ምንኩስና አይሰጣቸውም። ኋላ በሰይጣን ድል እንዳይነሱ ምንኩስናውን አፍርሰው ወደ ከተማ እንዳይመለሱ በማለት እድሜያቸው ከፍ እስኪል ያቆዩቸዋል። ነገር ግን አበው የመናኙን ወይም የመናኟን ሁኔታና ጥንካሬ አይተው ከ20 ዓመት በታችም እንደዚህ ማዕረገ ምንኩስና የሚሰጧቸው ይኖራሉ። ያው ምናኔው የእውነት መሆኑን ሲያረጋግጡ ማለት ነው። ያን ምናኔ መጽደቂያ እንጂ መብለያ አይደለም። አሁን ምናኔ የሹመት ምክንያት ስለሆነ የሚመነኩሱ አባቶች እንደገና ከተማ ገብተው ወደ ሹመት፣ ወደ ሽልማት፣ ወደ ደመወዝ እየመጡ ስለሆነ ከፍተኛ ጥንቃቄ ይጠይቃል። ያኔ ግን ምንኩስና መጽደቂያ ብቻ ነው። ስለዚህ እንደ ሁኔታው እያዩ አበው እድሜውን ከፍም ዝቅም ያደርጉት ነበር። በዚህ መንገድ በ18 ዓመታቸው ማዕረገ ምንኩስናን ከተቀበሉ በኋላ የትምህርት ፍላጎታቸው ስላልተገደበ ወደ ዋግ መጥተው አምደ ወርቅ አካባቢ ወንበር ዘርግተው ቅኔ ያስተምሩ ከነበሩት ከኔታ መንበሩ ቅኔን ከናገባቡ ጠንቀው ተምረው ለመምህርነት በቅተዋል ኔታ ገብረ ጊዮርጊስ። ከዚያ በኋላ ወደ ሀገራቸው ወደ ትግራይ ጠቅላይ ግዛት ተመልሰው ደብረ ኃይላ የምትባል ቦታ ዜማ ያስተምሩ ከነበሩ መምህር ወልደ እግዚእ ከሚባሉ መምህር ደግሞ ዜማ እየተማሩ ቆይተዋል። ከዚያ በኋላ ወደ ጎንደር በመምጣት በደብረ ታቦር፣ በበለሳ በዚህ ዙሪያ በሚገኙ በርካታ ሊቃውንት ቅኔውን ስጓይ መጻሕፍቱን ተምረዋል። ቅኔውን በሚገባ ካደላደሉ በኋላ መላልሰው ከብዙ መምህራን ነው ቅኔውን የተማሩት። በዚያ ዘመን መጻሕፍተ ሐዲሳትን በደብረ ታቦር መድኃኔዓለም አምልተው አስፍተው ያስተምሩ ከነበሩት ሐዲስ ተክሌ ከሚባሉት ሊቅ መጻሕፍተ ሐዲሳትን ፍትሐ ነገሥትን ተምረዋል። በደብረ ታቦር ተክሌ የሚል ስም የነበራቸው የመጻሕፍተ ብሉያት የመጻሕፍተ ሐዲሳት መምህራን ስለነበሩ እነዚህ ለመለየት እንዲመቻቸው ራሱ ጉሳ የሐዲሱን መምህር ሐዲስ ተክሌ፣ የብሉዩን መምህር ብሉይ ተክሌ ብለው ሰይመዋቸዋል። እንግዲህ መደቡ መናገር ነው እንጂ እነዚህ ሊቃውንት ብሉዩንም ሐዲሱንም ያውቁታል። ነገር ግን ብሉዩን ሐዲሱንም አውቀው በብሉይ የተመደቡት ብሉይ ተክሌ፣ በሐዲስ የተመደቡት ሐዲስ ተክሌ ተብለዋል። ሐዲስ ተክሌ በተለይ ሐዲሱን ፍትሐ ነገሥቱን ይነግሩ ነበር ያን ጊዜ። ስለዚህ ኔታ ገብረ ጊዮርጊስ ከሐዲስ ተክሌ ገብተው ሐዲሱን ፍትሐ ነገሥቱን ተምረዋል። ከዚያ ወደ ደብረ ሃይማኖት መካነ ኢየሱስ በመምጣት ከመምህር ወልደ ሚካኤል የመጻሕፍተ ብሉያትን ትርጓሜ ቀጽለዋል። ከዚያ በኋላ በዚያው በስቴ መካነ ኢየሱስ ቅኔውንና ትርጓሜ መጻሕፍቱን ለረጅም ዘመን አስተምረዋል። በተለይም በዚህ በጣሊያን ወረራ ዘመን
በበለሳ በብናት የነበሩ የሀገር ፍቅር ይዟቸው የሚጋደሉ አርበኞችን እያጽናኑ በርቱ፣ ሃይማኖታችሁን ጠብቁ፣ ሀገራችሁን ጠብቁ በማለት እያጽናኑ እያበረቱ ያን 5ቱን የመከራ ዘመን አርበኞችን በማጠናከር እና በመምከር በማስተማር ሃይማኖታዊ ትምህርት በማስተማር ሀገራቸውን በአግባቡ እንዲጠብቁ፣ ግፍ እንዳይሰሩ፣ ኃጢአት እንዳይሰሩ፣ ሃይማኖታቸውንና ሀገራቸውን ደግሞ ለጠላት አሳልፈው እንዳይሰጡ በማስተማር ቆይተዋል ለ5 ዓመት። ከዚያ በኋላ ጠላት ከወጣ በኋላ ወደ ላስታ በመሄድ ማይ ማርያም በምትባል ቦታ እንዲሁ ሲያስተምሩ ቆይተዋል። ከላስታም በኋላ ወደ ወረኢሉ በደቡብ ወሎ የምትገኘው ወረኢሉ ደብረ ንግሥት በምትባል ቦታ እንዲሁ ወንበር ተክለው ረጅም ጊዜ ያስተምረዋል። ከዚያም ከቦታ ቦታ እየተንቀሳቀሱ መልአከ ምሕረት ቀሲስ ከፍያለው መራሒ ዝክረ ሊቃውንት በሚለው መጽሐፋቸው እንደጠቀሷቸው የእንታ ገብረ ጊዮርጊስ የአኗኗራቸው እንደ ከብት አርቢ ነው ይላሉ። እንግዲህ ከብት አርቢዎች ለከብቶቻቸው የለመለመ ሳር የጠራ ውሃ ባለበት ሁሉ መሄድ ነው። አንድ ቋሚ ቦታ የታወቀ መኖሪያ የላቸውም። አንድ ሳምንት እዚህ አካባቢ ሳር ውሃ በተገኘበት ከቆዩ የዚህ አካባቢ ሳር ውሃ በተለይ ሳሩ ሲያልቅ ለቅ ወደ ሌላ ቦታ ጎጆቻቸውን ትተው ይሄዳሉ። ጌታ ገብረ ጊዮርጊስም ለተማሪዎቻቸው የተመቸ ቦታ ፈልገው ነው የሚያስተምሩት። ያ አካባቢ ለተማሪ የማይመች ከሆነ ተማሪዎች በእንተ ማርያም ብለው ለምነው የማይበሉበት ብዙ መንደር ከሌለበት ለቅ ወደ ሌላ ቦታ፣ ውሃ ከሌለበት ደግሞ በዚያ ዘመን ወረርሽኙ ተስቦ በሽታ ስለሚያስቸግር እንደዛ ያለበት ከሆነ ለቀው ደግሞ ሌላ ቦታ ለተማሪዎቻቸው የተመቸ ቦታ በመምረጥ ለሳቸው ደሞዝ አይፈልጉ፣ ቅጥር አይፈልጉ። እሳቸው ፍጹም መናኝ ናቸው። ተማሪ የበላውን በልተው ተማሪዎች በእንተ ማርያም ብለው በኮፌዳ ካመጡት እንጀራ ከዚያ ተካፍለው በልተው የሚኖሩ ስለሆኑ ለተማሪው ኑሮ እንጂ ለሳቸው ኑሮ የሚያስቡበት ምንም ጊዜ አልነበራቸውም። ገብረ ጊዮርጊስ እንዲህ ስለሆነ ከቦታ ቦታ ሲንቀሳቀሱ እንደ ዛሬው እንደኛዎቹ እንደኛ ቦታ መረጣ አይደለም። እዚያ ጥሩ ደሞዝ ይከፈላል፣ ቦታው ምቹ ነው፣ እንደዚህ ነው ለማለት አይደለም። ለተማሪ ይመቻል አይመችም የእሳቸው እንቅስቃሴ። በጣም ብዙ ተማሪዎች ያስተምሩ እንደነበር ቀሲስ ከፍያለው ይገልጻሉ። የተማሪዎቻቸው እስቴ መካነ ኢየሱስ በነበሩበት ጊዜ ተማሪው ጎጆው እንጂ ተማሪው አይቆጠርም ነበር ይላሉ። በመቶ የሚቆጠር ጎጆዎች በረድፍ እንዳሁኑ የፕላን ከተማ በመስመር አድርገው ጎጆውን ሰርተው ያስተምሩ ስለነበረ ኑሯቸው ሁሉ ለተማሪ ነው። ከዚህ የተነሳ ነው ከእስቴ ወደ ላስታ፣ ከላስታ ወደ ወረኢሉ ጓጽዮን አካባቢ እንዲህ የተንቀሳቀሱ ያስተምሩ የነበሩት ለተማሪ የሚመች ሁኔታ በመፈለግ ነው። እንግዲህ መምህር ማለት ይሄ ነው። ለተማሪ ምቹ ሁኔታ ፈልጎ የሚያስተምር መምህር፣ ቦታ አመቻችቶ እኔን ይላኝ ይመቸኝ ሳይል የሚያስተምር ይሄ ጥብዓት ነው። እነዚህ ብፁዓን ለይሰደዱ በእንተ ጽድቅ ለማስተማር የሚሰደዱ ብፁዓን ናቸው የተባሉት እኒህ ናቸው። ጌታ ገብረ ጊዮርጊስ በእርግጥ በቅድስና ሕይወትም ብፁዕ ናቸው። በዚያ ላይም ለማስተማር የሚሰደዱ ደግ መምህር ናቸው። ከዚያ በኋላ በ1940 ዓመተ ምህረት በተለያዩ ቦታ ሲያስተምሩ ከኖሩ በኋላ እንደገና ወደ ደብረ ሃይማኖት እስቴ መካነ ኢየሱስ በመምጣት ቅኔውን፣ ትርጓሜ መጻሕፍቱን ጉባኤውን አስፍተው በማስተማር ወደ 15 ዓመት የሚጠጋ ዘመን ቆይተዋል። በዚያ ዘመን ነው እንግዲህ በ1947 ዓመተ ምህረት አይናቸውን አሟቸው፣ እርግናውም ተጭኗቸው ስለነበር ደዌው ሲሰማቸው ሕዋሳቶቻቸው እንዴት እንደተሸበሩ ይህንን ችግራቸውን በቅኔ በሚገባ ገልጸውት እስካሁን ድረስ የቅኔን ጥበብነት ቅኔ የችግር፣ የደስታ፣ የሐዘን፣ የመከራ፣ የድሎት የሁሉም ነገር የሐሳብ መግለጫ የኢትዮጵያዊ ድርሰት መሆኑን ለማሳየት እንደ ምስክር ከሚጠቀሰው ቅኔ አንዱ የእሳቸው ቅኔ ነው። ያኔ አይናቸው ታሞ ማየት ሲሳነው ሰውነታቸው በሕማም ሲደክም የሚከተለውን ቅኔ ተናግረዋል። በመኑ አቅልል ክበደተ ገፎ ጽዋ ሕማም ሞት ትይልፍ ምኔ አምጣነ ሄደን ስልሰ ሐዋርያ ብርሃን አይኔ ወበህፀተ ባሶር ሰረገላ መጻ ከመ ይስቅለኒ ሰናክሬም ደዌ ሰራዊተ ባቢሎን አምሬ።
እስመ ጸበበቶ ምድር ለሕዝቅያስ ልቡናየ ኃይሌሂ ወልደ እሴይ ለእመረሳ ወበልየ ነግሰ ፈቃዱ አዶንያስ ማሜ ወአመት ገፈታ ስልሰ ኢየሩሳሌም ስጋየ ተንሥአ ለተሰዶ እንመቆም ልቡናየ ብለዋል። በመጀመሪያው ስንኝ የሚገኘው እንግዲህ በመኑ አቀል ከበደ ተገፎ ጽዋ ሕማም ሞት ይልፍ ምኔ አምጣነ ክደኒ ስልስ ሐዋርያ ብርሃን አይኔ የብርሃን ሐዋርያ አይኔ 3 ጊዜ ክዶኛልና የሕማምና የሞትን ጽዋ ከኔ እንድታልፍ ይሄንን የመገፋት ክብደት እንዴት አድርጌ ከኔ ያስወግደዋለሁ ነው። ወበህፀተ ባሶር ሰረገላ መጻ ከመስቅለኒ ሰናክሬም ደዌ። እንግዲህ ሰው ሲታመም ስጋው ያልቃል እና በዚያ በስጋ ማለቅ ሰረገላ ይሰቅለኝ ዘንድ ሰናክሬም በሽታዬ ሰናክሬም መጣ። የባቢሎን ሰራዊት ባየ ጊዜ ልቡናየ ሕዝቅያስ የሚደርስበትን አጣ፣ መሬት ጠበበችው ይላል። ልቡናየ ሰው ሲታመም ልቡ ይሸበራል፣ ይጨነቃልና ሕዝቅያስ በሰናክሬም መምጣት እንደተጨነቀ ልቤ ሕዝቅያስ የኔም ልብ ደዌው ሲመጣበት መሬት ጠበበችው። ኃይሌሂ ወልደ እሴይ ለመረሳ ወበልየ ነግሰ በፈቃዱ አዶንያስ ማሜ። ኃይሌ ዳዊትን ባረጀ ጊዜ በደከመ ጊዜ አዶንያስ ደዌ በገዛ ፈቃዱ ነግሻለሁ አለ። ዳዊት ሲያረጅ አዶንያስ የተባለው አንዱ ልጁ በፈቃዱ ነገስኩ ብሎ ስለነበረ የኔም ኃይል ሲደክምለት በሽታዬ ነገሰብኝ። በዳዊት መታመም በፈቃዱ አዶንያስ እንደነገሰ ደዌም በእኔ ላይ ነገሰብኝ ይላሉ። ከዛ በኋላ ወአመት ገፈታ ስልሰ ኢየሩሳሌም ስጋዬ ተንሥአ ለተሰዶ እንባቆም ልቡናየ። ኢየሩሳሌም ስጋዬ 3 ጊዜ ያህል ፈርስ ባለች ጊዜ ልቤ እንባቆም ለስደት ተነሳ፣ ህሊናዬ እንባቆም ለስደት ተነሳ ማለት ኢየሩሳሌም መከራ በደረሰባት ጊዜ እንባቆም ተሰዶ ድኗል። ተሰዶ በስደት ወደ ግብፅ ተሰዶ ከመከራው አምልጧልና ልክ እንባቆም እንደተሰደደ መከራው ሲገጥመኝ ህሊናዬን አጣሁ፣ ህሊናዬ ከኔ ተለየኝ ብለው ሕማማቸውን ገልጸውታል። በ1947 ዓ.ም እስቴ መካነ ኢየሱስ ላይ ያሉ እንግዲህ የኔታ ገብረ ጊዮርጊስ በዚህ መንገድ ደቀ መዛሙርት አስፍተው እስከ 1954 ዓ.ም ካስተማሩ በኋላ በ1954 ዓ.ም አቡነ ዮሐንስ ሊቀ ጳጳስ የኤርትራውና የትግራይ የመላው ትግራይ ሊቀ ጳጳስ የነበሩት ሊቁ አቡነ ዮሐንስ የቤተ ያሬድ ብለው አክሱም ላይ ጉባኤ ቤት ሰርተው በቅዱስ ያሬድ ስም አፈላልገው ሊቃውንቱን በየቦታው እያፈላለጉ ያስቀምጡ ነበርና የኔታ ገብረ ጊዮርጊስንም ከመካነ ኢየሱስ ፈልገው ይምጡልኝ ብለው ይዘዋቸው ሄዱ። በዚህ ጊዜ ነው የዛሬ ሳምንት ታሪካቸው የተረክናቸው የኔታ ኃይለ ሚካኤልን እንግዳው መካነ ኢየሱስ ደብረ ሃይማኖት እስቴ ትልቅ ቦታ ነው። እንደ ዋዛ ጥለን ነው የምንሄድ አይደለም። ጉባኤውም አይፈታም። ስለዚህ አንተ ተቀመጥ ወንበሬ ተናገር በከንፈሬ እኔን አለህ መስለህ አስተምር ብለው የኔታ ኃይለ ሚካኤልን በመካነ ኢየሱስ ያስቀመጧቸው። የኔታ ኃይለ ሚካኤል መምህራቸውን ተከትለው አክሱም የመሄድ ፍላጎት የነበራቸው፣ ነገር ግን ህዝቡም ሲያለቅስባቸው መምህራቸው የኔታ ገብረ ጊዮርጊስም ጉባኤውን እንዴት አድርገህ ነው ለማን ጥለህ ነው እንሄዳለን በለ ልጄ ትምህርቱም ይበቃሃል አስተምር ብለው አስቀምጧቸው ሄደዋል። ከዚያ በኋላ በዚያ በቤተ ያሬድ ጉባኤ ቤት ለረጅም ጊዜ አስተምረዋል። ቤተ ያሬድ በጣም የተደራጀ የደቀ መዛሙርት ማደሪያ ያለው የመምህራን ማረፊያ ያለው ሠርክ ኅብስት የተዘጋጀለት ነው። እንግዲህ ጉባኤውንም ቀዳማዊ አፄ ኃይለ ሥላሴ ተገኝተው ነው የመረቁት። ያን ጊዜ የአክሱም ሊቃውንት በመንግስቱ ኃይለ ሥላሴ ዮሐንስ ሐነጸ ጥቅማ ቤተ ያሬድ ሰመየ ስማ እያሉ ግስ እየገሰሱ ወረብ እየወረቡ ነው የተመረቀው ቤተ ያሬድ። በዚያ ለረጅም ጊዜ በርካታ ሊቃውንትን አውጥተው አስተምረው ከ40 ዓመት በላይ እንግዲህ ከ40 ዓመት በላይ ተማሪ የለመነውን እንጀራ እየበሉ በፍጹም እናኔ አሁን እዚህ ላይ የምናየው ምስላቸው ይሄ እንደው ወደ ነገስታቱ ሲቀርቡ የሚለብሱት አለባበስ ነው እንጂ ልክ የፊታቸው አወራረድ ሳይበሉ ሳይጠጡ እንደኖሩ በደንብ ይገልጻል። እንደ የማይረግ ልብስ ካባ ለብሰው የሚቀርቡ ወደ ንጉሱ ወደ ጳጳሱ ሲቀርቡ ነው እንጂ ከተማሪው ጋር ሲኖሩ የኔታ ገብረ ጊዮርጊስ ተማሪውን መስለው ተማሪው የሚለብሰውን ድሪቶ ለብሰው ተማሪ የሚበላውን በልተው ተማሪው ከሚተኛበት ጎጆ ተኝተው ነው ማንኛው እንደሆነ ሳይለይ ነው ዘመናቸውን ያሳለፉት። እንዲህ በዚህ መንገድ ሲያስተምሩ ኖረው በ1973 ዓ.ም ጥር 2 ቀን አርፈው እዚያው በፍቅር ሲያስተምሩበት በኖሩት
በርዕሰ አድባራት ወገዳማት አክሱም ጽዮን አጽማቸው በክብር አርፏል። እነዚህ ናቸው እንግዲህ የኢትዮጵያ ሊቃውንት ለጥበብ የመነኑ፣ ለእውቀት የመነኑ፣ ለእግዚአብሔር ያደሩ፣ ለቤተክርስቲያን ለሀገር በማሰብ ከቦታ ቦታ እየተንቀሳቀሱ በርካታ ሊቃውንትን ያፈሩ። እንግዲህ የዛሬ መምህራንም ከነዚህ መማር ያስፈልጋል። በዓላማ ማስተማር ለቤተክርስቲያን ብሎ ለራስ ሳይሆን መከበሪያ ብሎ ሳይሆን ለራስ ለቤተክርስቲያን ብሎ ማስተማር ራስን አህሎ አስመስሎ እንደነ ልክ የኔታ ገብረ ጊዮርጊስ ስራቸው በእነ የኔታ ኃይለ ሚካኤል ታውቋል። የኔታ ኃይለ ሚካኤልም ከወጡ በኋላ ወደ ዘመድ አልተመለሱም። የኔታ ገብረ ጊዮርጊስም ከዘመዶቻቸው ለትምህርት ከወጡባት ጊዜ ጀምሮ ዘመዶቼ፣ እናቴ፣ አባቴ፣ ወገን፣ አገሬ የት እንዳሉ ይሞቱ ይዳኑ ዝሮ አላዩአቸው። ፍጹምና ይሄ ነው። ዛሬ በገዳም ያለው መነኩሴ እናቴ ታማ፣ አባቴ ታሞ፣ ወንድሜ ተድሮ እያለ እየወጣ ተቸግረናል። እንዲያው ማን ነው ዳኛው ለዚህ? መነኩሴ ከመነኑ በኋላ ዘመድ ታመመ፣ ዳነ፣ ሞተ፣ ተዳረ፣ ዘከረ ብሎ መውጣት ተገቢ አይደለም፣ ነውር ነው። ዛሬ ግን እንዲህ ያለው ነው። እነ የኔታ ኃይለ ሚካኤል እነ የኔታ ገብረ ጊዮርጊስ ግን የኔታ ኃይለ ሚካኤል የተወለዱበት ቦታ ቦረና አካባቢ መሆኑ በኋላ ዘመን ነው የታወቀው እንጂ ማንም ሰው አያውቅም። የት እንደሆኑ ማንም ሰው አያውቅም። ዘመድ ጥየቃ፣ ወገን ጥየቃ የሚባል ነገር የለባቸውም። እንግዲህ አሁን የኔታ ገብረ ጊዮርጊስ ጠንክሮ ማስተማር በማን ይታወቃል? በኔታ ኃይለ ሚካኤል ራሳቸውን አስመስለው በእውቀቱ በሕይወቱም በፍጹምናኔው ወልደዋቸዋል። ስለዚህ መምህራንም ያለባቸው አደራ በእውቀቱም በሕይወቱም መውለድ ነው። በእውቀት ብቻ ከሆነ ጥቅም የለውም እና ሕይወትም እውቀትም ያላቸው መምህራን እግዚአብሔር አምላክ ያድለን። ይህንን ቪዲዮ የምትመለከቱ ምዕመናን እንዲህ ሕይወት እውቀት ያላቸው ታሪካቸው ለትውልድ መትረፍ ያለበትን አበው ለማዳረስ ነውና ዓላማችን። መስተዋት ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ለሁሉም ኦርቶዶክሳዊ እንዲደርስ በማድረግ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት ጠይቃለሁ። አምላከ ሊቃውንት የአባቶቻችን በረከት በእኛ ላይ ያሳድርብን። ይቆየን። ወበአይቴ ተረክበ አሰረ